ቤተ ክርስቲያን በማዕበል ስትመታ አዳዲስ ጥያቄዎች ዓለምን ሲያናውጡና የመንጋው አንድነት አደጋ ላይ ሲወድቅ መፍትሄው የሚመጣው ከወዴት ነው? ከ2000 ዓመታት በፊት በኢየሩሳሌም ከተጀመረው የሐዋርያት ጉባኤ እስከ ዛሬው የአባቶቻችን ጉባኤ ድረስ መንፈስ ቅዱስና እኛ ፈቀድን የሚል ታላቅ ድምፅ የሚሰማበት የካህናት መገናኛ ወይም ርክበ ካህናት ሚስጥርስ ምንድን ነው? ዛሬ በዚህ ቪዲዮ የርክበ ካህናት ምንነትና የቤተ ክርስቲያንን የሕግና የሥርዓት ምንጭ እንፈትሻለን። እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። ርክበ ካህናት የሁለት ቃላት ጥምረት ሲሆን እነዚህ ሁለት ቃላት ግን የቤተ ክርስቲያን የሥርዓት ምሰሶች ናቸው። ርክበ የሚለው ቃል ረከበ ወይም ማገኘ ከሚለው የግዕዝ ግስ የወጣ ሲሆን ትርጉሙም መገናኘት ማለት ነው። ካህናት ደግሞ ካህን ለሚለው ቃል ብዙ ቁጥር ሲሆን ትርጉሙም ለአምላክ መስዋዕት የሚያቀርቡ ሕዝቡንና ፈጣሪን የሚያገናኙ ቅዱሳን አገልጋዮች ማለት ነው። ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ትንሣኤ በኋላ በ50 ቀናት ውስጥ ቤተ ክርስቲያን ከምታከብራቸው ታላላቅ በዓላት አንዱ ርክበ ካህናት። ታሪኩ የሚጀምረው ሐዋርያት በኢየሩሳሌም ተሰብስበው የመጀመሪያውን ሲኖዶሳዊ ጉባኤ ሲያደርጉ የመንፈስ ቅዱስ መሪነትን አሳይቷል። ርክበ ካህናትም ያንን የሐዋርያት አንድነት የምንዘክርበት በትንሣኤው በ25ኛው ቀን ረቡዕ ዕለት የሚከበር ሰማያዊ ጥሪ ነው። ስለዚህም ርክበ ካህናት ማለት የካህናት መገናኛ ወይም የሊቃውንት ጉባኤ ተብሎም ይተረጎማል። ይህ ዕለት ካህናት ከየአህጉረ ስብከታቸው ተሰብስበው ስለ መንጋው ሰላም፣ ስለ ሃይማኖት ጽናትና ስለ ቤተ ክርስቲያን አንድነት የሚመክሩበት ታላቅ መንፈሳዊ ፓርላማ ነው። መጽሐፍ ቅዱስን መሰረት አድርገን ይህንን በዓል ስንመለከተው የዚህ በዓል መሰረቱ ራሱ ባለቤቱ ጌታችን መድኃኒታችን ኢየሱስ ክርስቶስ። ጌታችን ከትንሣኤው በኋላ ለ40 ቀናት ለሐዋርያቱ እየተገለጸ መንፈሳዊውን ጥበብና ሥርዓተ ቤተ ክርስቲያንን አስተምሯቸዋል። በዚያች በትንሣኤው በአራተኛው ሳምንት ባለችው ሮብ ዕለት ሐዋርያት በጽርሐ ጽዮን ተሰብስበው ሳለ ጌታ በመካከላቸው ተገኝቶ ሰላሙን ሰጣቸው። በዚያ ጉባኤ ላይ ጌታችን ለሐዋርያቱ መንጋይን ጠብቁ የሚለውንም አደራ አጸናላቸው። የርክበ ካህናት መሰረት ሐዋርያት በአንድ ልብ ሆነው ተሰበሰቡ የሚለው የሐዋርያት ሥራ ቃል ቤተ ክርስቲያን በነጠላ ሳይሆን በጉባኤ በብቸኝነት ሳይሆን በአንድነት የምትመራ መሆኗ የተመሰረተው በዚያች ዕለት የካህናት ርክብ ዝም ብሎ መገናኘት ሳይሆን የቤተ ክርስቲያንን መርከብ በአንድነት ለመምራት የሚደረግ መንፈሳዊ ውሳኔም ጭምር ነው። ይህ ሥርዓት የጀመረው በሐዋርያት ዘመን እኛና መንፈስ ቅዱስ ፈቅደናል ብለው በኢየሩሳሌም የመጀመሪያውን ቀኖና በደነገጉበት ቅጽበት። ከዚህ በኋላም ወንጌል ከአይሁድ አልፎ ወደ አሕዛብ መድረስ ሲጀምር በዚህ ጊዜ አንድ ትልቅ ጥያቄ ተነሳ። አሕዛብ ክርስቲያን ለመሆን መጀመሪያ የአይሁድን ሥርዓት ግርዘትንና የሙሴን ሕግ መፈጸም አለባቸው ወይስ አያስፈልጋቸውም የሚል ጥያቄ። ይህ ጥያቄ በአንጾኪያ በነበሩት በጳውሎስና በበርናባስ እንዲሁም ከአይሁድ ወገን በሆኑ አማኞች መካከል ከፍተኛ ክርክርን አስነሳ። ክርክሩ በሀገር ውስጥ ሊፈታ አልቻለም ነበር። ስለዚህም ዋናው የሐዋርያት ማዕከል ወዳለበት ወደ ኢየሩሳሌም እንሂድም አሉ። ጳውሎስ፣ በርናባስና ጥቂት አማኞች የሐዋርያትንና የሽማግሌዎችን ውሳኔ ለመስማት ረጅሙን መንገድም ተያያዙ። ይሄ ጉዞ ለቤተ ክርስቲያን አንድነት የተደረገ የመጀመሪያው ይፋዊ ዲፕሎማሲያዊ ጉዞም ነበር። ከዚህ በኋላም ሐዋርያትና ሽማግሌዎች በአንድነት ተሰበሰቡ። ቅዱስ ጴጥሮስ በመካከላቸው ቆመ። ጴጥሮስ እግዚአብሔር በአሕዛብ ላይ መንፈስ ቅዱስን እንዴት እንዳወረደም ለጉባኤው መሰከረ። እግዚአብሔር በእኛና በእነርሱ መካከል ልዩነትን አላደረገም የሚለው ቃሉ በጉባኤው ላይ ታላቅ ዝምታን ፈጠረ። በርናባስና ጳውሎስም ያደረጉትን ተአምራት አከሉበት። የኢየሩሳሌም ኤጲስቆጶስ የነበረው
ቅዱስ ያዕቆብ የመጨረሻውን ሐሳብም አቀረበ። እኔስ እንደዚህ ፈርዳለሁ ብሎ በአሕዛብ ላይ ተጨማሪ ሸክም እንዳይጫንባቸው፣ ነገር ግን ከአራት ነገሮች እነዚህም ለጣዖት ከተሰዋ፣ ከደም፣ ከታነቀና ከዝሙት እንዲርቁ ወሰነ። ይህ ውሳኔ የሐዋርያትን መገናኘት ፍሬያማም አደረገ። ከዚህ በኋላ ጉባኤው ደብዳቤ ጻፈ። በደብዳቤውም ላይ መንፈስ ቅዱስና እኛ ፈቅደን የሚል ታላቅ አረፍተ ነገር ሰፈረበት። ይህ ቃል ለዘለዓለም የሲኖዶስና የርክበ ካህናት መመሪያም ሆነ። ቤተ ክርስቲያን በሰዎች ጥበብ ሳይሆን በመንፈስ ቅዱስ መሪነት እንደምትተዳደርም የታወጀበት አሸናፊ ቅጽበት ነበር። ርክበ ካህናት የሲኖዶስ መጀመሪያም። ሲኖዶስ ማለት አንድ መንገድ ወይም አንድ ጉዞ ማለት ነው። ሐዋርያት በርክበ ካህናት ወቅት ተሰብስበው ወንጌልን ለዓለም ሁሉ እንዴት እንደሚያደርሱ፣ አሕዛብን እንዴት እንደሚያጠምቁና ሕግጋትን እንዴት እንደሚሰሩ መክረውበታል። ይሄ በዓል የሚያስታውሰን ቤተ ክርስቲያን ያለ መሪና ያለ ሥርዓት እንደማትቆም ነው። ጌታችን ሐዋርያትን መርጦ ስልጣነ ክህነትን የሰጣቸው ለክብር ሳይሆን ለመንጋው እንዲራሩና እንዲገዙም ጭምር ነው። ርክበ ካህናት የፍቅርና የሕግ ውህደት የታየበት፣ የመንፈስ ቅዱስ መሪነት የተረጋገጠበት የታሪክ ማዕዘንም ነው። ዛሬም ድረስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ይህንን ሐዋርያዊ መሰረት በመከተል በየዓመቱ በጥቅምትና በርክበ ካህናት ወይም በግንቦት ቅዱስ ሲኖዶስን ትሰበስባለች። ለዘመናት ከአሌክሳንድሪያ በሚመጡ ጳጳሳት ስትመራ የቆየችው ቤተ ክርስቲያናችን የራሷን ሲኖዶስ አዋቅራ በራሷ ልጆች መመራት የጀመረችበት ጉዞ ረጅም መከራና ትዕግስት የተሞላበትም ነበር። በኢትዮጵያ የመጀመሪያውን ጳጳስ አባ ሰላማ ከሳቴ ብርሃንን ከተቀበለች በኋላ በአክሱም ቤተ መንግሥት ውስጥ መንፈሳዊ ምክክር ተጀመረ። ነገሥታቱ ኢዛናና ሳይዛና ከአባ ሰላማ ጋር በመሆን የወንጌልን መመሪያ በሀገሪቱ ለማስፋፋት አብረው ይቀመጡ ነበር። ይሄ ለኢትዮጵያ ሲኖዶሳዊ መዋቅር የመሰረት ድንጋይ ነበር። ከብዙ መከራና ስደት በኋላ ፍትሐ ነገሥት ወደ ኢትዮጵያ ከገባ በኋላ ርክበ ካህናት ሕጋዊ ቅርጽ ያዘ። አባቶች በፍትሐ ነገሥቱ መሰረት በዓመት 2 ጊዜ በጥቅምትና በርክበ ካህናት ወቅት መሰብሰብ ጀመሩ። ይህ ሥርዓት ቤተ ክርስቲያን ከፖለቲካዊ ውዝግቦች ነፃ ሆና ራሷን እንድትጠብቅም አደረጋል። በዚህ ዕለት በዓለም ዙሪያ ያሉ ጳጳሳትና ሊቃውንት ተሰብስበው ስለ ሃይማኖት ዶግማና ቀኖና የሚወያዩት በዚህ ጥንታዊ መሰረት ላይ ቆመው። ርክበ ካህናት የካህናት ብቻ ሳይሆን የጠቅላላው ምዕመንም በዓል ነው። ምክንያቱም እረኞች ሲሰበሰቡ መንጋው ሰላም ያገኛል። መሪዎች ሲመክሩ የጥፋት ነፋስ ይቆማል። የርክበ ካህናት በዓል ረቡዕ ላይ ይውላል። በቤተ ክርስቲያን ሥርዓት ውስጥ የሚደረግ ማንኛውም ድርጊት ያለ ምክንያት አይደረግም። ርክበ ካህናት ከትንሣኤ በኋላ ባለው በአራተኛው ሳምንት ረቡዕ ዕለት እንዲከበር የተደረገው ጥንታዊ መሠረትም ስላለው ሐዋርያት ከትንሣኤ በኋላ በየሳምንቱ እሁድ ብቻ ሳይሆን በመካከለኛው ሳምንት ሮብ ዕለትም በጽርሐ ጽዮን ተሰብስበው ይጸልዩ ነበር። በዚያች ዕለት ጌታችን በመካከላቸው ተገኝቶ ሰላም ለእናንተ ይሁን በማለት ሰላሙን ሰጥቷቸዋል። ረቡዕ በሕመሙና በሞቱ ምክንያት የሐዘን ቀን የነበረች ቢሆንም በትንሣኤው ብርሃን ግን የካህናት የደስታና የጉባኤ ቀን ሆናም ተቀየረች። ሌላው ትልቅ ምስጢር ሮብ ለሐሙስ ዋዜማ መሆኗል። ሐሙስ ጌታችን ሥጋ ወደሙን የሰጠበት ሥርዓተ ቅዳሴ የተጀመረበትና ይህንን ለመታሰቢያ ያድርጉት ብሎ ሥልጣነ ክህነትን የሰጠበት ዕለት። ካህናት ወደ ሐሙስ ምስጢር ከመግባታቸው በፊት ሮብ ዕለት በአንድነት ተሰብስበው ራሳቸውን እንዲያዘጋጁና እንዲመክሩ ሥርዓት ተሰራ። ይህ የሚያሳየው የካህናት አንድነት ለቅዱስ ቁርባን ምስጢር መሠረት መሆኑን። ካህናት ካልተስማሙና ካልተገናኙ ቅዳሴውም ሆነ መስዋዕቱ የተሟላ አይሆንምና ሮብ የመታረቂያና የመመካከሪያ ዕለት ተደረገች።
በታሪክ አጋጣሚም ሮብ አይሁድ ጌታን ለመያዝ የተመካከሩባት ወይም ምክረ አይሁድ ትባል ነበር። ቤተ ክርስቲያን ግን ያን የሞት ምክር በሕይወት ምክር ተካቸው። አይሁድ ለመግደል ሲመክሩ፣ ሐዋርያት ግን በርክበ ካህናት ሮብ ዕለት ዓለምን በወንጌል ለማዳንና የሰላም ሕግን ለመስራት ተሰበሰቡ። ይሄ ንጽጽር የሚያሳየው የጨለማው ምክር በብርሃኑ ጉባኤ መሸነፉን ነው። እዚህም ነው ዛሬም ድረስ የቤተ ክርስቲያን መሪዎች በሮብ ዕለት ተሰብስበው ለሕዝቡ ሰላምንና አንድነትን የሚያውጁት። ርክበ ካህናት በሮብ መከበሩ ለሁሉም አብያተ ክርስቲያናት አንድ አይነት መመሪያ እንዲኖርም ያደርጋል። በዓለም ዙሪያ ያሉ የኦርቶዶክስ ተዋሕዶ አብያተ ክርስቲያናት በዚህች ዕለት በአንድ መንፈስ ይገናኛል። ርክበ ካህናት ጌታችን ለሐዋርያት የሰጣቸው አደራ የሚታደስበትም ዕለት ነው። ጌታችን ለቅዱስ ጴጥሮስ ትወደኛለህን? እንግዲያስ መንጋዬን አሰማራ እንዳለው ሁሉ ዛሬም ለቤተ ክርስቲያን እረኞች ይሄ ጥሪ ይቀርባል። ካህናቱ ሲሰበሰቡ በመካከላቸው የሚቀመጠው ወንጌል ነው። እርሱም ሕያው የሆነው የጌታ ቃል ነው። አደራውም መንጋውን ከክፉ ተኩላ መጠበቅ፣ የተበተኑትን መሰብሰብና የቆሰሉትን መፈወስ። ርክበ ካህናት ካህኑ ለራሱ ክብር ሳይሆን ለበጎቹ ደህንነት ራሱን ዝቅ የሚያደርግበት የመስቀል መንገድም ነው። የርክበ ካህናት ትልቁ መልእክት ሰላም ነው። ጌታችን በጽርሐ ጽዮን ለሐዋርያት ሲገለጽ መጀመሪያ የተናገረው ሰላም ለእናንተ ይሁን የሚል ነበር። ስለዚህም የካህናት ጉባኤ የሰላም ጉባኤ ነው። በሀገርና በቤተ ክርስቲያን ላይ መከራና ውከት በሚነሳበት ጊዜ ካህናት በርክበ ካህናት ተሰብስበው የሰላም አዋጅን ያውጃሉ። የጥላቻን ግድግዳም አፍርሰው የፍቅርን ድልድይ ይሰራሉ። ካህኑ የሰላም መልእክተኛም ነው። እነርሱ በአንድነት ሲቆሙ ቤተ ክርስቲያን በግርማ ትታያለች። በዚህ ጉባኤ ላይ የሚታወሰው ሌላው ታላቅ አርአያም ትህትና ነው። ጌታችን የሐዋርያትን እግር አጥቦ እኔ ለእናንተ እንዳደረግኩት እናንተም ደግሞ ታደርጉ ዘንድ አርአያ ሰጥቻችኋለሁ ብሏቸዋል። ርክበ ካህናት እኔ እበልጣለሁ የሚል የትዕቢት መንፈስ የሚወገድበት ዕለትም ነው። ታላቁ አባት አባ መቃርዮስ በበረሃ እንዳስተማረው ሰይጣን ጾምንም ሆነ ጸሎትን ሊመስል ይችላል፣ ትህትናን ግን ፈጽሞ አይችላትም ብለዋል። ካህናቱ በትህትና ሲሰበሰቡ መንፈስ ቅዱስ በመካከላቸውም ይገኛል። በአጠቃላይ ርክበ ካህናት የሰላምና የውይይት በዓል እንደመሆኑ በእኛም ቤት ውስጥ ተመሳሳይ ስርዓት እንዲኖር ይጠራናል። በትዳር ውስጥ በቤተሰብ መካከልና ከወዳጅ ዘመድ ጋር አለመግባባት ሲፈጠር እንደ ሐዋርያት መገናኘት ያስፈልገናል። ተቀምጦ መወያየት፣ በጸሎት መገናኘትና ሰላምን ማውረድ የርክበ ካህናት መንፈስ ነው። ይሄ በዓል ጠላትነትን አጥፉ፣ የፍቅርን ጉባኤ ስሩ ይለናል። በቤታችን ሰላም ከሰፈነ፣ በልባችንም ይቅርታ ከነገሰ እኛም የርክበ ካህናት ተካፋዮች ነን። ሌላው ትልቁ መልእክት ስርዓት ነው። ጌታችን ለሐዋርያት ስርዓት እንደሰራላቸው ሁሉ እኛም ሕይወታችን በስርዓት የተመራ እንዲሆን ይጠበቅብናል። ያለ ሕግና ያለ ስርዓት የሚኖር ክርስቲያን የነፋስ መጫወቻ ይሆናል። ርክበ ካህናት በቤተ ክርስቲያን ውስጥ ያለውን ሕግ እንድናከብር፣ ቀኖናዋን እንድንጠብቅና ለትውልድ እንድናስተላልፍ አደራ ይለናል። በስርዓት ውስጥ እረፍት አለ፣ በሕግም ውስጥ ነፃነት አለ። ይሄ በዓል በግርግር ሳይሆን በስርዓት እግዚአብሔርን ማገልገል እንደሚገባንም ያስተምረናል። በመጨረሻም ርክበ ካህናት የተስፋ በዓል ነው። ሐዋርያት በተሰበሰቡበት ሰዓት ጌታችን በመካከላቸው ተገኝቶ ፍርሃታቸው እንዳራቀላቸው ሁሉ እኛም በጸሎትና በአንድነት ስንሰበሰብ ጌታ በመካከላችን ይገኛል። በዓለም ላይ ጦርነትና እውከት ቢነግስም የቤተ ክርስቲያን እረኞች የሚሰጡን የሰላም ቡራኬ ነፍሳችንን ያረጋጋታል። ርክበ ካህናት የትንሣኤው ብርሃን በሥርዓተ ቤተ ክርስቲያን ውስጥ መፍሰሱን የሚያረጋግጥልን ሰማያዊ ማኅተም ነው። ቤተ ክርስቲያን በሲኖዶሷ ጸንታ
በቀኖናዋ ታጥራ በልጆቿ ትጋት ታጅባ እስከ ዓለም ፍጻሜ ትጓዛለች። ርክበ ካህናትም በየዓመቱ የሚታደስ የፍቅር ቃል ኪዳን ሆኖ ይኖራል። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።